እንደዚህ ነው የምናረገው መሲ እኛ ከነሱ ምንም አንፈልግም ጓደኛዋም ትመጣለች እሷም ትመጣለች እዚህ ሁለቱ ያወራሉ የሚያቁትን ነገር ስለዚህ ልጅ ህይወት ይነግሩናል ያለበለዛ እውነት ለመናገር አብሽሮ እኛ የምናቀውን ከጓደኛ የሆነ እኔ የማቀውን አትረድቼ ነግራቸዋል በቃ ነይ ምጽፊው ቁጥር ልንገርሽ ነይ ቁጥር ትስጥሽ እሷ መሲ አንቺም ላይፍ እንትን ጓደኛሽን ትጠራይታለሽ ትመጣላችሁ ለሐቅ ምቆሙ ከሆነ ይቺ ልጅ እባካችሁ እናግዛት የት ናት ያለችው ተደብድባ በደንብ አዳምጡኝ ተደብድባ አፏ ታፍኖ ጥርሷ ሁሉ ወላልቆ ለምን ቀዳሽን ወይም ደግሞ ለምን ድምጽ እንደዚህ ያልሽ በሚል እቺ ልጅ ደብድበው የት እንዳደረሷት ሁላችሁም ድምጹ ነው ጋይስ ሁላችሁም ድምጹ ነው ይምጡ እኛ የምንፈልገው ከሁለቱም ሐቅ ነው በቃ ልጅቷ የት ነው ያለችው እህታችሁ ብትሆን እናታችሁ ብትሆን ሚስታችሁ ብትሆን የትኛችሁ መዲና አካባቢ ያላችሁ በተለይ መዲና አካባቢ ያላችሁ እባካችሁ ይቺ ልጅ ህይወቷን እንታደግ 3 ቀኗ የት ነው ያለችው እንደሚሉት ከሆነ ሁለቱም አይተዋል ተደብድባለች ደም በደም ሆኗል ይሄንን ያያችሁ ነው እየሰማችሁ ነው መደብደቧ በስነ ስርዓት ያቃሉ ተመታለች እባካችሁ መዲና ያላችሁ ሰዎች ይሄንን ለሁሉም ለጓደኞቻችሁ ሼር እያደረጋችሁ እንድታሳውቁ እንፈልጋለን በዛ ላይ ደግሞ የምር ጊራና ያላችሁ ሰዎች እኔ ነኝ የምትሉ የላችሁ ጊራና ተወልዳችሁ ያደጋችሁ ይሄን ሰው ያታቁትም ቢያንስ ስም እየሰጠናችሁ ነው ከናባቱ ከነምሪ ቁጥር ሰጥቻታለሁ ጓደኛዬም ትምጣ ብላለች ግን ቅድም የሆነ ሰው ስልክ እንሰጣችኋለን ብላን ነበርና እስቲ ቁጥርን ተንገረንሽ እንደውል ልኬልሻለሁ አናግሪያት ሴት ናት አዎ ማሪ አዎ የሰፈሩ ልጅ ናት አናግሪያት ኦኬ ይኸውልሽ መሐመድም የጊራና ልጅ ነው አለን የሚለው ማሜ የጊራና ልጅ ነው ኦኬ ሐሰን ከበደ የሚባል ጊራና ሐሰን ከበደ የሚባል እባካችሁ የምታውቁ ካላችሁ ሐሰን ከበደ የሚኖረው እንትን ሳውዲ አረቢያ መዲና ነው ሐሰን ከበደ የምትባል የጊራና ሰዎች እባካችሁ በቂ ኢንፎርሜሽን ስጡን እባካችሁ አለው በሉ ሐሰን ከበደን እኔ አውቀዋለሁ ቤተሰቡ እንደዚህ ነው የሚል ሰው ካለ ሐሰን ከበደ ጊራና የት አካባቢ ነው ላይፍ ጊራና የት አካባቢ እንደሆነ አጣርተሽ ንገሪ ጊራና የት አካባቢ ሆነ ሀብሮ ወረዳ ከጨፌው ሀርቦ ወረዳ ከጨፌው ነው እባካችሁ ቤተሰቡ ጋር እንደውላለን አሁን እባካችሁ ጊራና ያላችሁ ጊራና ሳሪ እዚህ ደግሞ 4 እህት አሉት ብለዋል እሱ ጋር አይኖሩም ግን እሺ ንገሩ መስራታ የሚባል ቦታ ስልክ ቁጥራቸውን ስጡ የምታውቁ ካላችሁ እባካችሁ አሁን የሰጣችሁኝ ቁጥር የማንን ነው ከይቅርታ ጋር ቤት ልጁን የምታውቀው የሰፈሩ ልጅ ናት እሺ ቤትም እንዲከራዩ ያደረገቻቸው እሷ ነች እሺ የዚች ልጅ ህይወት እና ጅንስ እባካችሁ ሄሎ ሰላም እንዴት ነሽ እናት ብቻ በህይወት ባለች በማርያም እንዴት ነሽ አልሐምዱሊላህ ሰላም አለ መሲ ይባላል እሺ ከቲክቶክ ነው የምደውልሽ እንዴት ነሽ አለው አወቅሽኝ አዎ በሻለሁ እሺ የእንትናን አድራሻ ፈልጌ ነበረ የሐሰን ስሙ ማን ነበር የሐሰንን ሐሰን ከበደ የሆነ ፎቶ ደርሶኝ ነበርና እንዳጋጣሚ ያኛው ስልኬ ሲቾፍ አለብኝ ለትልኪልኝ ትችያለሽ አረ ፎቶን የማትቸኛ መኳተን ነው እኔም እኮ ጓደኛዬ ናት ልጅቱ እዚህ ናት ስለዚህ እኛ ፎቶ ወደ አብረን እንኖራለን እንጂ እኔ ፎቶ ጭራሽኛ ይሄ ይመጣልን ብለን ስላሰብን ፎቶ የሚባል ስላጣ ነው እያፈላለግን የነበረው እንጂ ፎቶ ወደ ሄደኝ እኔ ቢኖርኝ እስካሁን ድረስ ህዝብን ደረጃ ይደርስም ነበርና ማለት ነበር ነው እሺ ቲክቶክ አንዴ ትመጫለሽ ማሪ አረ እኔ ቲክቶክ የለኝም ወላሂ ጭራሽ ነው እኔን ታዲያ እንዴት አወቅሽኝ በዩቲዩብ እየተቆራረጠ በሚመጣው ነው እንጂ እኔ ቲክቶክ የለኝም እሺ እንትን እሺ ወይም ፓስፖርቱ ወይ ደግሞ የሱ ጓደኞች ስልክ እሺ ትሰጪኛለሽ ያኛው ስልክ ስለሆነብኝ ነው
የቤተሰቦቹን ወይ ፓስፖርት ህገወጥማ ፓስፖርት የቤተሰቦቹ የቤተሰቦቹ ሚስቱ የቤተሰቦቹ ኢትዮጵያ ያንማ ወሰጥቼ ባልየውንም ነግሬዋለሁ አውርታ ነው እሺ የማንን አይ የሱን ነው የምልሽ የሐሰንን ነው እኮ ነው ቆምሽ እሺ ቁጥር ትልኪልኛለሽ የነሱ እኮ የቤተሰብ ቁጥር የለኝም የሱን ችግር የለም የሱማ አለኝ የቤተሰብ ቁጥር የለኝም ያው ጓዛው አንድ ሰፈር ሰው ይነን አካባቢውንና ሁሉን ነገር ያንን ነግርሻለሁ ችግር የለም ምክንያቱም እኔ ማለት ስለደብኝ እሷ ጋር 10 አመታችን አብረን ነው ጓደኛነን ምንም እንትምለው ነገር የለኝ እሺ ምን አለ ፌስቡክ ላይ ምናምን ፎቶ ካለ እኔ ያኛው ስልክ ሲቾፍ ስላለብኝ ነው ወደ በርነቱ ነገር ፈልጋለሁ እሺ ወይ ደግሞ እዛ አካባቢያችሁ ላይ የአካባቢው የሱ የጎረቤት የቅርብ የምትዩ ስልክ ፈልገሽ አሰጭኝ ወላሂ አሽን የሚጠቀም የለም እስቲ ነው አፈላልጌ ቁጥር አይ ቀጥታ ቁጥር እኮ የመስመር የመስመር እሺ ወይ ደግሞ የሱ ቮይስ ምናምን አለሽ የሆነ ድምጽ ለመለየት እህቶቹ ሚስቱ ያክስቱ ልጆች ምናምን ሰው ማገናኘው እሷ ናት እየተባለ አይደል እንዴ እንዴት አይነት ጉድ ነው አንቺ ምን ሆነሽ እኛ ያደረሰውነን ምንም ያለ ያደረሰውነን አንድ ሰፈር ነን እህቶቹስ የእህቱን ስልክ ስጭኝሽ ያሉ እህቶቹ እህቶቹ ጋር አልደወልም የሚስቱ ስልክ አለኝ እስቲ ሚስቱ ጋር ደውይና ፎቶን ትልክልሽ አንዴ ብላችሁ ምክንያቱም ፎቶውን እየፈለገኝ እንደሰለሚያውቁ እናንተ ደውላችሁ እንደው ፎቶውን የሱን እንፈልጋል ብትሏቸው ይፋዱ ምክንያቱም እኔን አሁን ወደ እሷ ስላረጉኝ ፎቶ አይልኩልኝም ከፈለሽ ደግሞ እሺ ንገሪ ጊራና የት አካባቢ ነው የማን ልጅ ነው መሲ በእናትሽ ይኸውልሽ እሺ ጊራና የት አካባቢ ነው የምን ቀበሌ ልጅ ነው አካባቢያችሁን እስኪ ተናገሪ ትክክለኛ ስሙ ማን ነው የማን ልጅ ነው ንገሪንሽ ልጁ ሐሰን ከበደ አባቱ ከበደ ሰይድ ይባላል እናቲቱ ዘውዲት ሰይድ እሺ ጊራና ምስራታ ይባላል የኛ ሰፈሩ ልዩ ሰፈሩ ማለት ነው ጨፌ የመጀመሪያው ፐርፐዝ ልንገር ሁለተኛ የዝች ሴትዮ ገዳይ ወይም ደግሞ የዝች ሴትዮ ይሄንን ነገር የዝች ልጅ ያደረገው ህዝብ ያውቀዋል ገባ የምንፈልገው ይሄንን ነው ምክንያቱም ለምሳሌ ይሄ ልጅ መሲ ጋር ሄዶ ቢሆን ማን ያውቀዋል ማሳወቅ እንፈልጋለን ስለዚህ እናንተ እባካችሁ በውስጥ ስጡ በቃ ይሄንን ብቻ ነው የምንፈልገው የራህማ ስልክ አለን የራህማ የቤተሰብ ፎቶ አለን የራህማ የራሷ ፎቶ አለን ችግር የለም አሁን እኮ ሁሉም ሰው እኮ በቁጥሩ ያረጋግም እንደማያረግም እናውቃለን የሚያረግም አለ ሰውን ሳይሆን ፈጣሪን የሚፈራ ስንት ጀግና ሰው አለ ማንንም ምንም አያመጣ ነገር ግን እኛ ገባ ማሳወቅ እንፈልጋለን ስለዚህ የጊራና ልጆች ካላችሁ ይሄንን ማድረግ እንዴት ያቀታችኋል የምር ይሄ እኮ በቃ የሰውኛ ባህሪ ነው አሁን ሁሉም እኮ አሉ የጊራና ልጆች ሁሉም ሰው አብዛኛው እዚህ ያለው የጊራና ልጅ ነው አልነግርሽም ግን መናገር አይፈልጉም በቃ አይፈልጉ አይናገሩ በውስጥ ዩዘር ክፈቱ ህይወት እኮ ነው የሷ ህይወት እንዴ ያማቸውን እንዴ ለኛ ስጡን በቃ እናንተ የምትፈሩ ከሆነ ትስቁን ነው አጣዋለሁ ቴሌግራም ላይ ደውልና ኮሜንት ላይ አስቀምጡልኝ በዩዘር አካውንት ከኔ ቤት ኮሜንት አስቀምጡት ስክሪንሾት አርዬ እዚህ አምጥቼ ሰጣችኋለሁ خلاص ስክሪንሾት እናደርጋለን እኛ ያ ኮሜንት ላይ አስቀምጡት ያላችሁ ልጆች በዩዘር አካውንት እናንተ ከፈራችሁ ነው መቆም ያለባችሁ ወይስ ደግሞ የጊራና ልጆች ሰጡ ከሰጣ ለሚባለው ነገር ነው ሰው ልጅ መቆም ያለበት ለሐቅ ነው አለቀ በቃ ለእውነት ነው መቆም ያለበት ምንም ነገር ብትሆኑ ይሄ ክፋታችሁን ነው የሚያሳየው ይሄ ሰው አለመሆናችሁን ነው የሚያሳየው ይሄ ደግሞ እናንተ በተአምር ሰው በሰውነቱ ሳይሆን ባገል ልጅ መደባበቃችሁን ነው የምታሳዩት ስለዚህ ይጪታችሁ ናት መወለድ ቋንቋ ነው እኛ ቁጭ አልነው ታዲያ ስለ ሳውዲ አረቢያ ነገር ምን ያገባናል አገባንም ማለት እኮ እንችላለን ግን ሰው ለመርዳት ሰው መሆን ብቻ በቂ ነው አለ ሳሪና እንዴት አመሻችሁ ሰላም አለን እኔም በምችለው አንድ ነገር ላግዛችሁና ጥሩ ረሃማ የምትባለው ፍቃደኛ የምትሆን ከሆነ
እኔ በራሴ መንገድ ስልኳን እንትን ልበልና እሷ ስልክ ውስጥ ያለው መረጃዎች እኔ ልፈትሽላችሁ ፈቃደኛ የምትሆን ከሆነ ባትሆን ምንም አያገባንም። እኛው የራህማን ፈቃደኝነት ምናምን የምንጠይቅበት ሰዓት አይደለም። ስልክ አለን እንሰጣለን። እዚህ ላይ ሚዲያ ላይ ነው የምንናገረው። ይራህማ ልልሽ የፈለኩት ተረጂኝ ሳሪና አንዴ አሁን የሰውየውን ፎቶ የፈለጋችሁ መሰለኝ። አዎ ሰው አሁን እሷ የካደቻችሁ ስለሆነ ምንም አይነት መረጃ የለንም ፎቶም የለንም ምናምን እያለቻችሁ ነው። አዎ የምትገባ ከሆነ አስገቧት፣ ሊንክ ልክላታለሁ። ያን ሊንክ ብቻ ትክፈትልኝ፣ እኔ ሙሉ መረጃውን ከስልክ ውስጥ ወስድላችኋለሁ፣ ፎቶዎቹም ማለት ነው። እሷ ግዴታ ፈቃደኛ መሆን አለባት። አዎ ከዛ ውጪ ሌጋል ስለሚሆንብኝ እሷ ፈቃደኛ ከሆነችን ሀቅ የሚኖራት ከሆነ እኔ የስልኳን መረጃ አወጣላችኋለሁ። ተከለኝም ብላለች እሷ ሌት ታደርጋለች። ይሄን አታረግ ሪከቨሪ ይደረጋል፣ ችግር የለውም። እሷ ብቻ መልክላት። አንድ ነገር እኔ ሁላችሁም ያልሰማችሁት ነገር አንድ ነገር አለ። ቅድም ራህማ ምንድነው የተናገረችው? ራህማ ልጅቷን ከደበደባት በኋላ ወዴት ሄደች ስትል ስላት ወዴትም እኮ አልሄደችም። እኛንም ኢቭን የበሩ ቁልፍ ከላዩ ላይ ቁልፉ የለም፣ ቁልፍ ነው። ሰውየው ሲጀመር አስቦበት ነው ይሄንን ነገር ያደረገው። ልጅቷ እኮ ከቤት አልወጣችም። ምናልባት ከቤት ውስጥ ገብታ ሊሆን ይችላል ወይ በሩ አልተከፈተም፣ ዝግ ነው። ቤት በኩል እንደወጣች አጣና ሽንት ቤትና ቦሎኮና ላይ ብቻ አይተናታል፣ አየናት፣ ፈለግናት። ከዛ ውጭ ግን ያልፈለግናት ከቤት ውስጥ ነው። በበር ግን አልወጣችም አለች። ወይች ልጅ ፈርታ በመስኮት ዘላ ከፎቅ ራሷን ፈጥፍጣም ይሄኔ ወድቃም ሊሆን ይችላል። ገባሽ? ኢቭን ብትወረውርማ ፖሊስ ይደርስ ነበረ። ያሬት ብትወረውርማ ፖሊስ ይመጣ ነበረ። ባልየው ደግሞ በሆነ ሹባክ ወጣ። እኔ አማርኛውም እኮ አልገባኛለ። በሆነ ሹባክ ወጣ አለ። የሚከሰክሳት ነገር አይደለም። በዛ ላይ ደም አይቻለው። እመኑኝ እችሊ ተገላለች። ቤት ጠቡ ካለ ተገላለች። ባልኮ በመስኮት ዘሎ የዘለለችበትን በዛ ሂዱ አይቷል። ዝም ብላችሁ እስኪ ሰው በር አልተከፈተም። ሳሪ በር አልተከፈተም። ሄዷል የምትይቁ ለሰውየው የራህማን ቁጥር ስጭ ደውያ። እሺ እሺ አሁን ሚስቱ ኦንላይን ናት ያለችው። አሁን ኦንላይን ከፍተዋለች፣ መስመር ላይ ገብታለች። ጥሩ አምጪልን፣ ሚስቱን አምጪልን። ኦኬ ስሟ ማን ነው? አይዛ አናውቅም። ቁጥር ብቻ ነው የላኩልኝ፣ ስም አላኩልኝም። ሰላም እናት እንዴት ነሽ? ደህና ነሽ? መሲ ነኝ። አንዴ ቀጥታ መስመርሽንም ክፈችው። እሺ ዋትስአፕ ላይ ኦንላይን እያየሁሽ ነው። አዎ በቃ ደውይ። ጋይስ እባካችሁ ተባበሩን። በትልቁ አርጓት እሷን። እኔ ዕቃ እያጠብኩኝ ነው። በትልቁ አርጓት። ተባበሩ እባካችሁ ተባበሩ። እንደው በአላህ ተባበሩ። እቺ ልጅ ያለችበት ወደ እናንተ ጋር ተጠግታ ከሆነ ሳውዲ አረቢያ ያላችሁ ልጆች ተጠግታችሁ ከሆነ እናንተ ጋር ካወቃችኋት ከዚህ በፊት አብራችሁ ተጠግታችሁ የሰውየውን ፎቶ እሺ ላይፍ ላይ ግቢ። አንቺ በጣም ጎበዝ ነሽ። ጥሩ መረጃ ነው እያመጣሽ ያለሽው። አንቺ ተመችተሽ ፎቶውንም እንደምታመጡልን ተስፋ አለን። ማርያም ይሻለ ሳሪ እጅ እጠቢ። ይሰማል። ቀጥይ ማሪ። ልጅ መሲ ከላይ አንድ ክላስ ጨምሮ የላይኛውን ክላስ ሰውየው ይዞታል ብለዋል ማለት ነው። እና ልጅቱ እኮ መንቀሳቀስ አትችልም። እንዴት ነው አምልጣ ምናምን የምትሉት? እሱ እኮ አፍኖ ነው በጣም የቀጠቀጣት። እና ባልየው ደግሞ ከላይ ሂዶ አልፈተሸም። በቃ አኪድ ላይ ናት። ይሄኔ ደሟ እየፈሰሰ ብሏል። እነዚህ ልጆች ከዛ እና ልጅቱ ደግሞ መንቀሳቀስ አትችልም፣ ደክማለች። በጨርቃፏን አፍኖ ስለሆነ የደበደባት የምትሄድ ነገር አይመስለኝም እኔ እንደ ሐሳብ። እሺ እዛ አካባቢ ላይ ደግሞ ቤቱን የምታውቁ ሰዎች ማርያምን ሳትፈሩ ምን አለ ዱባይ ቤቱ መፈተሽ አለበት። ከቤት ልትኖር ትችላለች ወይ ባልጋ ስር ወይ በሻንጣ ወይ እሱ የሚቀመጥበት ክላስ ካላይ ስጡ ከተባለው እዛ ብትፈተሽ ልትገኝ ትችላለች። በቃ እኔ ምን ብለው ያንን ነው ሳሪ ከአካባቢው ላይ አትርቅም። ምክንያቱም ስልኳን ቀምቶ አይደል የወሰደባት። አዎ በቃ እኔ ማርያምን እዛ አካባቢ ያላችሁ ወንዶች ቢያንስ 2 እና 3 ሆናችሁ ሄዱና አጣሩ። ወይኔ ምን አለ ዱባይ በሆነች ኦንላይን ነበረች ሳሪ። ወዲያውኑ እኔ ቮይስ ካረኩላት በኋላ ወጣች ከመስመር። ሰምቷለች። ወይኔ አረጋሽ ትሙት። ወይኔ እንደው የሚስቲቷ ፎቶ ምናምን የለም መሲ። ምን አለ ዱባይ ብትሆን መዲና ያላችሁ፣ ኧረ ተውኛ በሉ እንደው በእናታችሁ መዲና ያላችሁ ተው።
ሳውዲ በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ አይነት ሀገር ነው እንዴ? አሁን እሺ መሲ ሰው እኮ አያስፈልግም። ለፖሊስ ሎኬሽኑ ምናምን ታላክሽ ፖሊስ ቀጥታ ከቤቱ ነው። ሎኬሽን እንደዚህ ሆነን አንልታታ ለምን ለፖሊስ አያቀርቡ ታዲያ ትልኩም? እሺ እዚህ ሀገር ሆኖ ለሳውዲ መደወል ይችላል። ሎኬሽን የሚለው መዲና ያለ ሰው ነው። መዲና ያለ ሰው ቅርብ አዚዛ ቀላል ነው። የፖሊስ መስመር ይኖራቸዋል የእናንተ ሀገሮች ይኸውልሽ 911 እየነገርኩሽ እኮ ነው። 911 መዲና ያለ ሰው ቀጥታ ይደውልልኝ ተብሏል። እና እኔ ሁሉም እኮ ራሱን እያሸሸ ነው ያለው። ካናቸው የመስመር ቁጥራቸውን ፈልጉ። 911 እዛ ከተማ ውስጥ ያለ ሰው ነው መደወል ያለበት። እዛው አለ ቅርባ አንቻው ማላችሁ ተጠረቀሙ። ታዲያ ከየት ነው የምታመጡት? ከቅድም ጀምሮ ባልየው እኮ የልጅቷን ህይወት ባልየው ራሱ አንድ ፉዞ አይደል እንዴ? እኔ እኮ የልጅቷን የሚስቱን ህይወት አሳልፎ የሰጠው እኮ እሱ ነው። እንዲህ የፈለገ ለምን አይዙኝም? ስለዚህ የፖሊስ ቀጥታ ቁጥር ፈልጉና ስጡን። እኔ እህቴ ብትሆን ወይም የራሴ ቅርብ እውነት ዝም ብዬ እንኳን እዚህ መጥቼ ቲክቶክ ጋር እንትን አለለም። ቀጥታ የሚሆነው ይሁን ከእህቴ ወይም ከወንድሜ ከቅርብ ቤተሰብ ከባሌ ከእህቴ የሚሆን የበለጠ ነገር የለም። ለምንድን ነው ሄዶ ፖሊሶች የላቸው 911 ደውሎ ይጠየቃል። እሱ የደወለበት እኮ ይጠየቃል። ያልኳችሁ ያላችሁት አልገባችሁም? 911 የሀገሪቷ ዜጋ ፈጣን አገልግሎት ለፖሊስ ሲፈልግ የሚደውልበት ነው እኮ እዛው መስመር ቁጥር የላችሁ። ታሪ ቆይ ልንገርሽ፣ ስሚኝ መጀመሪያ 911 ስትሆን አካባቢው ጉባ አካባቢ እዛው መዲና ቁጥር ይሰጧቸዋል፣ የትኛው ፖሊስ ጣቢያ መምጣት እንዳለባቸው። ወንጀሉ እያንዳንዱ እኮ ክልል አለው፣ የሆነ ቦታ አለው። እያንዳንዱ የት ቦታ ናት እሷ የሚለው ማለት ነው። አሸብርን ሳቢሊ መዲና ነው። ቆይ አሸብርን ሳቢሊ መዲና ነው። አሸብር አንድ ቁጥር ጻፍልኝ። የታለ አሸብር 999 ጀዋዛት ነው። ምንም እንትን አሸብር አንድ ቁጥር ጻፍልኝ። እሺ አሸብር አንድ ቁጥር አንድ ነው። ሸኳ የሚባል ማለት የሆነ ሪፖርት ማቅረቢያው 911 ነው። 911 የቱ ጋር ነው ብሎ ሲጠይቃችሁ መዲና ጉባ መስጊድ አካባቢ ነው ወንጀሉ የተፈጸመው ሲባል ቀጥታ እነሱ ይልካሉ። ቀጥታ ምንም እንትን የለውም እኮ ባለ ጊዜ ምንድነው ረግ በእናታችሁ ወይ ሙቪ ሚዲያን ጥሩልን ወይ ደግሞ ሳውዲ ላይ በቃለ የሚባል ሰው ጥሩልን በእናታችሁ። እንደው በእናታችሁ እስቲ እንደው ሳውዲ ሙቪ ሚዲያ ወይ ተገልብጠን እሱ ቤት እንሂድ። በቃ ሙቪ ቪዲያን እሱ ወይ ጥሩልን። ያለው ሳርዬ ብሬክስ ሳሪ ብሬክስ አበሻዊ ብሬክስ መግባት አልችልም። ገና ቅድም ነው የጀመርኩት። ጀርመን ነው ግን ሰው ያውቃሉ። እኔም ቤቴን ሳውዲ ማንም የለኝም። ማንም እኔ ማቀው ራሱ ከናዚዛ በስተቀር የለኝም። እመቤቴ ወይ ታጠቅ እንደውሉለት በእናታችሁ። ምን ችግር አለው? ቢያንስ በቃ የሆነ ነገር ይወቁ። በቃ ልጅቷ ያለችበት ብቻ ይታወቅ። ጋይስ ሳሪ ወይ ከ911 ውጪ አሁን ለምሳሌ ፕላስ 96 ተብሎ ሙሉ ቁጥር የፖሊስ ጣቢያ ቁጥር የላችሁም ሳውዲዎች? ይኸውልሽ መስዬ የምነግርሽ ማለት ነው። አሁን እያንዳንዳችን መስመር የመጀመሪያው መክፈቻው አሁን ለምሳሌ እኔ ጅዳ ማለት ነው 911 ብዬ ስደውል የሆነ ችግር አለ ብዬ ሳመለክት ማለት ነው እነሱ ቀጥታ በዚህ ቁጥር ደውዬ እዛው ስልክሽ ላይ ያለ እዚህ አንቺን መረጃ መቀበል የሚችሉት እዚህ አካባቢ ነው ብሎ ራሳቸው መስመር ይሰጡኛል፣ ያገናኙኛል። ቀጥታ እነሱ ናቸው። ኦኬ ስለዚህ ያሉትን ተቀበሉና መዲና ላይ ያላችሁ ሰዎች ቁጥር መስመሩን ቁጥር ብቻ ተቀበሉኛ፣ ከዚህ እንደውላለን። ወይኔ ሳውዲዎች፣ ኧረ በስመ አብ ወወልድ ወመንፈስ ቅዱስ ሰው አይደላችሁ። መዲና ያላችሁ ራሷ እኮ ያገሯ ልጆች የአብረዋት ዘመዶቿ ምናምን እኮ አሉ። እኔ በእውነት በእንደዚህ አይነት ጭካኔ ከባድ ነው። እስከ ባሏ ጭምር ከምር እናንተ ባሏን እንትን አላችሁ እንጂ አሳልፎ የሚሰጣት እሱ ደግሞ በምን ይልቀፍሽ ምናምን ስሙ ደም አይቶ እንዴት ነው አስችሎት ተመልሶ ወጥቶ ቲክቶክ ላይ የሚመጣው? ቀጥታ ፖሊስ ሄዶ አያስመለክትም?
ፖሊስ እስካሁን ደቂቃ ያለችበት እቺ ልጅ እኮ በህይወትና ሞት መካከልም ልትሆን ትችላለች። ልጅቷ እንዴት ነው ማትረፍ የሚቻለው? ይሄ እኮ ምንም አይነት መፍትሄ የሚያመጣው ነገር የለም። ቀጥታ ሄዶ ለፖሊስ እሱ እጇቸውን ይዞ ሄዶ እዚህ ጋር እንደዚህ ነው ብሎ እኮ ደሙ ማሳየት ነው። ምንም ወንጀል የሰራ ሰው እንዳሉ ተለቃቅመው ነው እዛ የታወሩት አብረው የነበሩት የቤቱ አከራይ ጎረቤቶቹ ማንም አይቀርም። እናንተ ህጉን ስላልተረዳችሁን ይመስለናል። እኛ የምንነግራችሁ ትክክለኛ የሚሄደውን ህግ ነው እየነገርናችሁ። በሰው ምናምን የሚሆን ነገር የለም። ቀጥታ መሲ አቤት ቴሌግራሟ ላይ ቼክ አርገሻለች ማን ነው የምትባለው ፎቶ? ምክንያቱም ፎቶ ስትለጥፊ ራሱ ስቶሪ እያደረገ ያስቀምጠዋል ቴሌግራሟ ላይና ኢሞዋ ላይ ቼክ አርጊ እስቲ። እኔ ስልኳን እዚህ ሴቭ ያደረኩት ላይ ኢሞ ምናምን የለኝም። እሺ እኔ ኢሞ አለኝ እንዴት ቼክ ላርግ? ነኝ ቅድም ጀምረሽ አንድ ቁጥር ትጽፊያለሽ እንትን አርጊ። ራሴን አመመኝ ጌታ። ገስት ላኪ የምትሰጪ መረጃ ካለሽ መሲ ስሚኝ አዳምጪ። አሁን እንትና አዚዛ ለባልየው ትደውልና ባልየው እንዳለ እንደተባለው ይደውል እዛ ጋር። አቦፋኑን ጥሩት ጋይስ፣ አቦፋኑን ጥሩት። እሺ ጥሩት በቃ ማንኛችሁንም ጥሩና አስገቡልን። እኛ የምንፈልገው በቃ ኢንፎርሜሽን ነው። በቂ ነገር ነው የምንፈልገው። ሌላ ከማንኛችሁም ችግር የለብንም። ብቻ ግን እኛ የምንፈልገው በቃ ኢንፎርሜሽን ነው። ላይክ የሚያግዘን ሰው ነው፣ የሚረዳን ሰው ነው የምንፈልገው። ሰላም ናችሁ ጀማ? ሰላም ነው አለን አልሐምዱሊላህ። ያኔ እነሱ እኮ ህገ ወጥ ከሆኑ የቤቱ ሎኬሽን ካላችሁ ቀጥታ ለፖሊስ ብታመለክቱ ቤቱ ሲያዝ ማለት ነው። አረቡ ራሱ ቤቱን ላከራየው ሰው ያንን ሰው ሲይዝ በዛ ነው አስተያየት የሚሰጠው ሰው ብዛቱ ፈጣሪ ትግስቱ ሮዚዮ ማኔርሽ ልደውል ፈለግሽው? ልደውል? አዎ ባሏን ደውል። ሰላም መሲ አውዝ ጎግል ኔክ ናምበር ናይ እንትን ናይ ሳዑዲ መዲና ልብል ሲቲ ና ፖሊስ ጣቢያ የፖሊስ አማርኛ ትንሽ ናይ የፖሊስ ቁጥር ጎግል ላይ ቼላችሁ መዲና ሚል ፖሊስ ስቴሽን ቀጥታ ስልክ አላቸው። አሁን ቼክ አድርጌዋለሁ። ስጽፍ ነበር ከታች ዛሬ ታዩ የእህቱን ፎቶ አግኝቼዋለሁ። እሺ የእህቱን ፎቶ አግኝቼዋለሁ። ሀቢባ ታውቃለች? ሀቢባ ታውቃለች? ታውቃለች? የሳውዲ ሀቢባ ታውቃለች? ቁጥር ንገሩኝ ጋይስ። ሄሎ ትፈልጋለች ሳሪ። እኔ የምልህ ወንድሜ፣ እሺ አቤት ስማኝ ወንድሜ፣ አሁን አንተ ማለት ነው እዛ ጋር ሀቢባ ታውቃለች? እሺ ስጡ ይበሏት ቁጥር። እሺ እኔ ቆይ አሁን አረግላታለሁ ቮይስ። መሲ አርጊላት ለሀቡ፣ በዚህ ነኝ እኔ። መሲ ቮይስ አርጊላት። ሳሪ ቆይ አንዴ፣ የእህቱ ቁጥር ተብሎ ተሰጠኝ። የእህቱን ቁጥር ሴቭ ሳረገው ወዲያውኑ ስክሪንሻት አደረኩት ዋትስአፕ ላይ። እነዚህን የምታውቁ ነው። ፎቶዋን አምጪዋ። እሺ እኔ ስክሪንሻት ማድረግ አልቻልኩም። ቪዲዮ ካደረጋችሁ ግን ማውጣት ትችላላችሁ። ቶሎ በሉ እሺ። እነዚህ ከዋትስአፕ ፕሮፋይላቸው ነው። ሴክሪት አርገውት ነው። እኔ ፎቶ ላንሳው። ቆይ አንሱት። በሌላ እንትን ለአርጊው መሲ። ቆይ በትልቁ ላርግሽ። እሺ ጋይስ፣ እሺ ሀቢባን ጠይቋት። ቆይ መሲ ታወራታለች። እኔ በትልቁ አርጊያት። እሺ ሳርዬ ቶሎ በሉ እሺ። እንዳያጠፉት እዚህ ካላችሁ አንሱት። እነዚህ የምታውቁ ይሄው ጥሩ አንሱ ቶሎ እናንተ። እኔ ማንሳት እንትን አይለኝም። እሺ እንትን ውስጥ ግቢ። ምን ውስጥ አታዙሪው ሳሪ አስጠጋው። በቃ ይሄን እንትን እናደርገዋለን። ምንድነው የሚለው? ወንድሞቼ እህቶቼ ነው የምትለው? በቃ እነዚህ ከተገኙ እኮ ሁሉም ይገኛሉ። ገባሽ ሳሪ? የተከታተሉ ናቸው።